ወይ ቅመማ ቆሌቱን እኮ ባታቁላዩ ይሻልሽ ነበረ። ገና መዘዝ ያመጣል ይሄ ቆሌት። መለኛው እንግዲህ በቆሌት ነው ፕራንክ ያደረጋት። እንዴት እኔ በሌለውበት ከቤት መጥተሽ ጭራሽ እስከ ቆሌት ድረስ፣ ከዛም ደግሞ የወዲ ወዳችሁን ማውራት እኔ በሌለውበት እንዴት ብሎ አስደነገጣት። ለማንኛውም በግርግሩ መለኛውና ሀይሚ ያው ተዋውቀዋል ማለት ነው። እኔ ደግሞ የበዓል ነበረ ይተዋወቃሉ ብዬ ሳስብ የነበረው ነገር ግን አጋጣሚ ሆኖ መለኛው ከቤት አልነበረም። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሀብትሽን እንዳላንቀጠቀጠችሁ ዛሬ መለኛው አንቀጠቀጣት እኮ በተራው። ያኔ ሀብትሽን ስትተዋወቀው በፕራንክ ነበር፣ መንገድ ላይ ነክፎኛለሁ ምናምን ብላ ነበር ያስጨነቀችውና እንዴ እኔ ግን ማለት ነው መለኛው ስትተዋወቀው ራሷ ሀይሚ ፕራንክ አድርጋው ቢሆን ጥሩ ነበረ። ፕራንክ አስደርጓት ቢሆን ብሩኬ ማለት ነው። ያው ግን ስለሚያከብሩትና ስለምትፈራው ነው። እንኳን ሀይሚ ከፊቱ ቆም አይደለም ለእኛ ራሱ ድምፁ እንዴት ነው የሚያስደነግጠው ሲቆጣ። በነገራችን ላይ ድምፁ ቁጣው ምንድን ነው ከወታደርነት የመጣ ነው። ወታደር አይደል ወታደር ነኝ የሚል ቃል ሰምቻለሁ የሆነ ጊዜ ላይ የሆነ ቪዲዮ ላይ ማለት ነው። እና ወታደር ስለሆነ ወታደሮች ደግሞ እንኳን ተቆጥተው ሲያወሩ ቀርቶ ኖርማል ወሬ ሲያወሩ ይሄ ቁጣን የሚመስል ወሬያቸውና እናማ እንዴት መተሽ ቆሌት ታቁላያለሽ አላለም መለኛው። መለኛው ሲሆን የብሩኬ ማሽቃበጥ እኮ ነው የሚገርመው። መቼ ነው ያልኩሽ እኔ ያላልኩሽም ብሎ እኮ ካዳት እኮ በቃ ሰው ማመን ቀብሮ ነው አለች። ምንድን ነው የምትባለው ቀበሮ። በአንዴ ነው የካዳት ሀይሚንና ግን ሀይሚ እኮ ጎበዝ ነች። የሆነ ቆፍጠን በቃ ማለት በእርግጥ ፈርታለች እኮ ውስጧ ፈርቷል እና ግን ቆፍጠን ብላ ነበር ስታወራ የነበረው። በጣም ያሳቀኝ ደግሞ ማለት ነው ብሩኬ መጥቶ የምትቆጣው ከሆነ አይምጣለች። ማርያምን ቪዲዮውን ከመጀመሪያ እስከ መጨረሻ ነው እየሳኬ እየጨረስኩትና ስልክ ደውላ ደግሞ ማለት ነው በቃ ምንም እንዳታወራ ላወድ ነው ስትል በሳቅ ነው የፈረስኩት። የብር በጣም ነው ያሳቀችኝ ቅመማዬ። እና እሷ ሀሳቧ ያው ማለት ወንድሙ የሌለ መስሎት የሆነ ነገር ቢያወራ ይጣላሉ ብላ ነው። ግን እኮ ስታስብ እኮ ጎበዝ እኮ ነች ማለት እንደዛ ስታወራ ራሱ መለኛው ምንም አልተመለከተችውም። ስልኩ ላውድ ላይ ነው፣ ምንም ነገር እንዳታወራለች። የምር አንዳንዴ ማለት ነው ማርያምን እንደዚህ አይነት ፈታ ያለ ቪዲዮ ደስ ሲል ከመጀመሪያ እስከ መጨረሻ እንደዚህ ፋብላችሁ የምታዩት ቪዲዮ ጭንቀት የሌለበት ሀይሚ መደንገጧ እንጂ ማለት ነው። የምር በጣም ነው የሚያስቀው ይሄ ቪዲዮ እና የሆነ ጊዜ ላይ ብሩክ ፕራንክ እያደረጋት ሀይሚ ሶፋ ላይ ዘለች ምናምን ከካሜራ ጀርባ ብሎ አስደንግጧት ነበረ እና ዛሬ ደግሞ መለኛው መጋረጃው ምንም አልተስተካከለ። ቅመማ ደግሞ ስላልደረስኩበት ይሆናል አለች። ይሄ እናት ከመጨነቋ ብዛት እኮ ነው። ወይኔ አንዳንድ ቪዲዮቸው ማለት ነው ሜቢቲን በቃ በመሳቅ ቪዲዮ እኮ መስራት አልችልም። በጣም የሚያስቀኝ ዝም ብዬ እንደዚህ ሳስበው ሁላ ማለት ነው። እና የዛሬ ቪዲዮቸው በጣም ነው ያሳቀኝ። ቆሌቱ ጎርንቷል፣ ዶሮ ሁሉ ጎርንቷል እያሉ እኮ ነው ያሰቃዩት። እና ድጋሚ እንዳታቆላላ ነው እንዴ እናንተ ሰዎች ግን። አሁን ብሩኬ ማለት ነው ጉርሻዋን ሁሉ እያጣጣምክ ጉርስ አድርገህ በልተህ ጎርንቷል፣ ዶሮ ጎርንቷል፣ ቆሌቱ ጎርንቷል። አይከብድም? ብሩኬ ግን ጀግና ነው ማስመሰል ሲችልበት። የሆነ ኮስተር መሳቅ ምናምን የለም እኮ ጎበዝ። ነገር ግን ማለት ነው ቻለው። ይኸው አንተ ነካክተ በምታመጣው ነገር መዘዙ ለእኛ ይተርፈናል። ብሩካችን አንተ ብቻ እኮ አይደለም የምትሰቃየው፣ እኛ ራሱ ማለት ነው አንተ ስትሰቃይ ስናይ እኮ በጣም ነው የሚከፋን የምር። እና ሀይሚ መለኛውን ፕራንክ የምታደርገው ይመስላችኋል? ተመልሳ ትፈራው ይሆን? ትፈራዋለች። የምታደርገው አይመስለኝም። በእርግጥ ከተግባባችሁ አትለቀውም። አንድ ቀን ጤብ ነው የምታደርገው አጅሪት። እና ሌላው ግን ማለት ነው በጣም የደነገጠችበት ፓርት አልተመቸሽኝም ሲላት ነው። እና የምር ፍቅረኛ ያላችሁ ከፍቅረኛችሁ ወንድም ወይም ደግሞ እህት ፍቅር ይኑራችሁ። ዋና ይሄ ስለሆነ የፍቅረኛሞቻችሁ ቤተሰብ ካልወደዷችሁ በጣም ነው የሚያስጠላው። የምር ፍቅራችሁን በቃ እንዴት ነው አደጋ ውስጥ ነው የሚከቱት። ህይወታችሁ በሰቀቀን እንድትኖሩ ነው የሚያደርጓችሁ። በአንድ በኩል ተወዳጅነት ከሌላችሁ እና ለመጀመሪያ ጊዜ ጋሽዬ ብሩኬን ሲያየው ማለት ነው እንደዛ ፊቱ ፍክት ብሎ ሲቀበለው እኔን የተሰማኝ ስሜት የምር በጣም ነው ደስ ያለኝ። ምክንያቱም ብዙ ጊዜ ብዙ ሰዎች ይፋቀራሉ፣ ይዋደዳሉ። ነገር ግን በቤተሰብ ምክንያት በጣም ብዙ ነገር ይደርስባቸዋል እስከ መለያየት ሁላ።
እየተዋደዳችሁ እየተፋቀራችሁ በቤተሰብ ምክንያት እስከ መለያየት ሁላ ስላለ ማለት ነው። እና የብሩኬና የሀይሚ ቤተሰብ ደግሞ በጣም ደስ የሚል ፒስ የሆኑ ናቸው። ፍቅር የገባቸው እንዲህ ሙድ የገባቸው ሰዎች ናቸው። እና ጋሽም እንደምታዩት ፈንድሻ ነው። እሙሼም ደግሞ ሀይሚን እንደዚህ ልክ እንደ ሴት ልጇን የተቀበለቻት እና ይሄ እጅግ በጣም ያስደስታል። ደስ የሚል ቤተሰብ የሁለቱም ቤተሰብ የሀይሚም የብሩኬም በጣም የተባረኩ የተቀደሱ ቤተሰብ ናቸውና እና አሁን የብሩኬ ወንድሞች እጅግ በጣም ነው ደስ የሚሉት። ለሀይሚ ያላቸው ክብር፣ ለሀይሚ ያላቸው ፍቅር በጣም ይለያልና ስትከፋም ስትደሰትም ሁሌም ከጎኗ ናቸው። ከዚህ በፊት አይታችኋል። መለኛው ራሱ ቪዲዮ ሰርቶ ነበር። ማናቸው የሚያስፈራራ ብሎ ወጥቶ ስራውን ለቆ መጥቶ ነው በክብር ቪዲዮ የሰራ ለሷ ብሎ ማለት ነው። እና ከዚህ በላይ መውደድ ምን አለ? በባል ቤተሰብ መወደድ፣ በሚስት ቤተሰብ መወደድ እጅግ በጣም ነው ፍቅራችሁን የሚያበረታው የሚያጠነክረው። እና ብሩኬ ግን ማለት ነው አሳጣሃት እኮ አሳጣሃት፣ እኔ አልጠራዋትም ብሎ አላሳጣትም። ትልቅ ወንድም ስለሆነ ፈርተው ነው እንጂ አንተ ብለኸኛል እኮ እያለች ነበርና ከመለኛው ሀይሚ ከሀይሚ መለኛው ወሬያቸው በጣም ነበር የሚያስቀው። እና መለኛውም እንግዲህ ሊያገባ ነው። መልካም ትዳር ብለናል አባቴ። የብሩክ ሸበላዎች የቁርጥ ቀን ልጆች እውነት ብሩኬን እኮ ምን ያክል እንደሚወዱት በእርግጥ ወንድማቸው ነው። ግን አሁን ሀፍትሽ ሁሌ እንዳይኔ ብሌን እንዳይኔ ብሌን ነው የምሳሳለት ብሎ ሲያወራ እንዴት ደስ ይላል።